የዚህ ችግር ተጠቂ እንደመሆኔ ብዙ በሴክሹዋል ጉዳይ ላይ ከባላቸው ጋር የማይጣጣሙና በዚህ ጭንቀት እየተሰቃዩ ያሉ ሴቶች በዙሪያ ያውቃለሁ። የአብዛኞቻችን ባሎች አንድ የሚያደርጋቸው ነገር ሁሉም በሚባል ደረጃ ሴት ልጅ ሊሟላላት ሊጠበቅላት የሚገባ ልክ እንደነሱ ስሜት እንዳላት አለማወቃቸው ነው፣ ወይም ደግሞ አለመረዳታቸው ነው። ያን ስሜቷን እስካልጠበቁላት ሐቋን እስካላሟሉላት ድረስ በአካልም በመንፈስም እንደምትጎዳ አለማሰባቸው ነው። ይህም ችግር ህይወታቸው ላይ ሲኖር ህይወታቸውን የሚያናጋ ትዳራቸውን የሚያበለሻሽ ሴቷንም ደስታና መረጋጋት የሚያሳጣ ከባድ ክፍተት እንደሆነ አለማወቃቸው ነው። ይልቁንም ወንድን ለማስደሰት ወንድን ለማገልገል ለመውለድና ከሱ ጋር ዝም ብላ ለመኖር እንደተፈጠረች አድርገው ነው የሚያስቡት። ለዛም ነው ችግሩ እነሱ ጋር በሚኖር ጊዜ ችግሩን ለመፍታት የሴታቸውን ሐቅ ለመጠበቅ ይህ ነገር በጣም እየጎዳት ነው ቤቴንም ሊጎዳ ይችላል ብሎ ከማሰብ ይልቅ ኢግኖር አድርገውት ምንም ማለት አይደለም ሴቶች እንዲሁ ናቸው ብዙም እንደ ወንድ ስሜት የላቸውም ብሎ በማሰብ ዝም ብሎ መኖርን የሚመርጡት። ይህ በእኔ ዙሪያ ላይ ካሉ ሴቶች የተረዳሁትና እኔም ቤት ባሌ ጋር አለ ብዬ የማስበው ነገር ነው። ባሌ በዚህ ጉዳይ ላይ ጉለት እንዳለብን ደስተኛ እንዳልሆንኩ ቢያቅም አብሬው በኖርኩኝ ቁጥር በወለድኩኝ ቁጥር ግን ነገሩ እንደተቀበልኩትና በአካሌም ሆነ በአእምሮዬ ምንም አይነት ጫና እንዳልተፈጠረብኝ አድርጎ ነው የሚያስበው። ለሴት ልጅ ኖርማል ነው ብሎ ነው የሚያስበው። የሆነው ሆነና ከዚያ ለመረጋጋት ጋር ከዚህ መረበሽና ደስታ ማጣት ጋር እየኖርኩኝ የነገርኩሽ ችግርና ሀዘን ቤታችን ውስጥ ገባ። ባሌ አንድም ቀን ትዳሬ ይፈርሳል ብሎ አስቦ የማያውቅ ሰው ነው። የነበረብንን ችግር እንደ ችግር አይቶት ስለማያውቅ አሁን ግን ለቤቱ አፎርድ ማድረግ ሲያቅተው ቤቱን ማስተዳደር እኛን ማኖር ሲያቅተው ቤቱ ሊበጠበጥ እንደሚችል እኔም ጥዬው ሊሄድ እንደሚችል ማሰብና መጨነቅ ጀመረ። ከጠፋበት ካጣው ንብረትና ሀብት በላይ ለእኛ የቤት ኪራይ መክፈል አለመቻሉ፣ የልጆቹን ትምህርት ቤት መክፈል አለመቻሉ፣ ቀለም መቁረጥ አለመቻሉ ያሰቃየውና ያሳመመው ጀመር። እሱን ኩርት ብሎ ደስ ብሎት ቤቱን አቁሞለት እየኖረ የነበረው የሚመስለው ቤቱን በአግባቡ ማስተዳደሩና እኛን ደስተኛ አድርጎ ማኖሩ ይመስለው ነበር። ችግር ብቻውን አይመጣም። ጓዙን ጠቅልሎ ሌሎች ችግሮችን አስከትሎ ነው እንደ ጎርፍ ህይወትሽ ውስጥ የሚመጣው። ሀብትኛ እጅ ላይ እንደፈለገች ስትሆንና ስታንፈላስሰን የምናጣት አንድ ቀን ልትቀር እንደምትችል አናውቅም። ሁሌም እጃችን ቁጥጥር ስር ሆና እንደምትኖር እርግጠኛ እንሆናለን። ባለቤትም እንደዛ ነበር። ብሮች ከኋላ ኋላው ከፊት ፊቱ ይከተሉት በነበረ ሰዓት 1፣ 2፣ 3 ቤቶችን መግዛት ይችል ነበር። ነገር ግን እስከ ዛሬ ድረስ ያ ሁሉ ገንዘብ ቢኖረውም በክራይ ቤት ነው የሚያኖረን። ያንንም ቋሚ ነገሮችን መግዛት ገንዘብን አስሮ ያስቀምጣል፣ ገንዘብ እርስ ራሱ ሲገላበጥ ገንዘብን ይዞ ሲመጣ ነው የሚለው ብሂል ነበረው። ለዛም አንዲትም ቋሚ ንብረት አልያዘም። ምናልባት ቋሚ ንብረት ከተባለች አንዲት መኪና አለችው። እሷም ለስራው በጣም አስፈላጊ ስለሆነችበት ነው የገዛት። ከዛ ውጪ ገንዘብን መሬት ላይ ንብረት ላይ መዋል አይወድም። ገንዘብን እንዲያመጣ ኢንቨስት ማድረግ ብቻ። ታዲያ የእሱን መውደቅና የእሱን ማጣት ተከትሎ የቤት ኪራዩ ቀን አለቀ። የልጆቹም ትምህርት ቤት ክፍያ ደረሰ። ቀለብም ተሟጠጠ። ችግር ብቻውን አይመጣም የምልሽ እዚህ ጋር ነው። ነፍሳችን ውጥር እስክትል ድረስ እኔ ከተወለድኩኝ ጀምሮ አይቼው የማላቀው ችግር ውስጥ ገባሁኝ። እሱም እንደዛው። ይህንን ሲመለከት መኪናውን ለመሸጥ ተነሳ። መኪናውን ለመሸጥ በሚነሳ ሰዓት ግን በሱ ላይ ብር የነበራቸው ሰዎች መውደቁንና ያለበትን ሁኔታ ስለሰሙ መኪናውን ለመሸጥም እየተንቀሳቀሰ መሆኑን ሲያውቁ ሽማግሌ ሰብስበው ቤታችንን ከበቡት። ምንድነው ሲባል እሱ ጋር ገንዘብ አለን፣ ገንዘባችንን ይስጠን አሉ። ሽማግሌዎች የቀን ቀጠሮ ሰጥተው የመኪናውን ሙሉ ዶክመንት ይዘው በቀጠሩት ቀንና በተሰጠው ቀነ ገደብ የማይሰጣቸው ከሆነ ሽማግሌ መኪናውን ሸጡ ለባለዕዳዎቹ ገንዘባቸውን ሊሰጥ ተስማምቶ መኪናው ግን አሁን ለስራውና ለመሯሯጥ ስለሚያስፈልገው ራሱ ጋር እንዲቀመጥ ሽማግሌዎች አስማምተው ሄዱ። ያኔ የነበረችን አንድ ተስፋ ለልጆች ትምህርት ቤት ለቀለብና ለቤት ኪራይ መኪናዋ ነበረችና የእሷም ተስፋ ተሟጠጠ። ሌላው ቀርቶ ንብረቱን እንኳን ወደዚህ ወደዛ ብሎ ማስመለስ እንዳይችል ምንም አይነት ገንዘብ እጁ ላይ የለም። ለጠበቃ ይከፈላል፣ ለተለያዩ ነገሮች ገንዘብን ኢንቨስት አድርጎ ነው የታገዱበትን ንብረቶች ህጋዊነታቸውን አረጋግጦ ማውጣት የሚችለው። ለዛ የሚሆን ገንዘብ እንኳን አሉኝ ከሚላቸው ዘመዶችም ሆነ ጓደኞች ቢጠይቅ ማንም ሰው በጀ ብሎ ሊያበድረው አልቻለም። ባለቤቴ ከባዱ ጨለማ ውስጥ ውጥንቅጥ ውስጥ ገባ። አንድ ቀን ቁጭ አደረገኝና እስከዛሬ ቤቴን ህይወቴን ለመበተን አስቤም አልሜም አላቅም።
እንደዚህ ስለፋ ስደክም እንቅልፍ ሳጣ የነበረው ቤቴንና ህይወቴን እናንተን ለመጠበቅ ነው። አሁን ግን ከኔ ጋር እንድትሰቃዩ አልፈልግም። ደህና ቤተሰብ አለሽ፣ ከኔ ጋር እንደዚህ ሆነሽ ከምትሰቃይ መሄድ ትችያለሽ አለኝ። የዛ ሰዓት ልቤ በጣም ተሰበረ። ይኸውልህ አንተ ሌት ተቀን ሰጥተህ ሁሉን ነገር ረስተህ የሰበሰብከው ገንዘብ መሽቶ ሲነጋ እንደ ጉም ተነነ፣ ባዶህን ቀረ። ቤተሰብ ግን በማጣትም በማግኘትም ሰዓት አብሮ የሚቆም ነው። እኛ ቤተሰቦችህ ነን፣ ሲኖርህ አብረን የምንሆን፣ ስታጣ ደግሞ ጥለንህ የምንሄድ ተራ ሰዎች አይደለንም። በችግር ሰዓት አንድ ላይ የምንቆም፣ በደስታም ሰዓት አብረን የምንደሰት ቤተሰብ ነን አልኩት። ባለቤቴ በጣም ልቡ ተነካ። ይህን መልስ ከኔ ፈጽሞ ጠብቆት አያውቅም፣ እንዲሁም አልጠበቀውም። እኔን እንደዛ አያውቀኝም፣ እንደዛም አይረዳኝም። የሚገርምሽ ነገር ለ17 ዓመት የማንተዋወቀው እኔና እሱ አሁን እንደ አዲስ ልክ እንደተጋባ ሰው ሀብለን መተዋወቅ ጀመርን። ከ17 ዓመት በኋላ ባሌ የሚወደውና የሚጠላውን ምግብ ያወቅኩት አሁን ቤት በዋለበት ሰዓት ነው። ባሌ ተጫዋች፣ ቀልደኛና ቁም ነገር አዋቂ መሆኑን ያወቅኩት አሁን ቤት ውስጥ በተቀመጠበት ሰዓት ነው። ባሌም ስለ እኔ አስቧቸው የማያውቃቸውን ባህሪዎችና ማንነቶችን እያየ ያለ ይመስለኛል። እንደ አዲስ መተዋወቅ፣ እንደ አዲስ መናበብ ጀመርን። እስከ መጨረሻው ከጎንህ ነን፣ እስከ መጨረሻው አብረንህ ነን፣ እንወጣዋለን፣ እናልፈዋለን። አንተ ብቻ ተስፋ አትቁረጥ አልኩት። ችግር ወደ ፈጣሪሽ ያቀርባል። ባለቤቴ መሞከር ያለበትን ሁሉ ከቤተሰቡም ከምኑም ሞክሮ የመጨረሻ ተስፋ መቁረጥ ላይ ደርሶ እቤት ቁጭ ብሎ ከፈጣሪው ጋር ብቻ ማውራት ጀመረ። ያ ጥሩ ነገር ነው። ወደ ፈጣሪው መለሰው፣ ወደ ህይወቱ መለሰው፣ ወደ ራሱ መለሰው፣ ወደ ትዳሩ መለሰው። የመጣብን በላ ችግሩ እዚህ ደረጃ ሲደርስ ማስፈራሪያዬን መመኪያ የነበረውን የኔን አንድ አለኝ የምለውን ሀብት ለመሰዋት ተነሳው። እውነት ወርቅ በጣም እወዳለሁ። እናም በጣም ብዙ ወርቅ አለኝ። ተማሪ ሆኜ አንደኛ ስወጣ ከተሰጡኝ ጊፍቶች ሳገባም ቤተሰቦችም ሆነ እሱ የሰጠኝን ስጦታ ጨምሮ ባለቤቴ በምንጣላና አለመግባባት ቤታችን ውስጥ በሚፈጠር ሰዓት እኔን ለማባበልና እኔን ይቅርታ ለመጠየቅ ሁሌም ይዞልኝ የሚመጣው ወርቅ ነው። እንዲሁም ደግሞ ስራው አሪፍ ሆኖለት ደህና ዝግ ሲዘጋ ወርቅ ይዞልኝ ይመጣል። ወርቅ እንደምወድ ያውቃል። እሱም ወርቅ ይወዳል። ሌላ ስጦታ መስጠት አይችልም። ሌላ ስጦታ መስጠት አያውቅም። በተለያዩ አጋጣሚዎች ብቻ ትልልቅ ወርቆችን ነው ይዞልኝ የሚመጣው። እኔስ ወርቆቼን በጣም እወዳቸዋለሁ። እንደ ወርቅ የምወደው ነገር የለም። ሌላው ቀርቶ ከሱ ለመለየት ሁሌ ሳስብ ራሴን የማጽናናበት ወርቅ አለኝ አይደለ? ወርቆቼን ሸጬ ቤት ተከራይቼ ስራ መጀመር እኮ እችላለሁ። በቃ ከሱ ምን እፈልጋለሁ እያልኩኝ ሁሌም በሱ ነው የምዝተው። ልክ ወርቆቹን አውጥቼ ግን ያንን ለማድረግ ስሞክር እንኳን ልሸጣቸው አይኔም ሞልቼ ላያቸው ያሳዝኑኛል። የዛ ዕለትም ወርቆቹን ዝርግፍ አድርጌ ያወጣኋቸው ሳያቸውን ባተናነቅ። ኢትዮጵያ ያለው ፍቅረኛ ነበረኝ። የቆየ ነው ግን ለ4 ወር ነው። የፍቅር ጥያቄ ያቀረበችልኝ እሷ ነች እና ግን እሺ ብያት አብሬያት ኮንኩኝ። በኋላ ስራዋ ፀጉር ቤት ነበረ። ከፀጉር ቤት ወደ ሆቴል ቀየረች። ሻይ ቡና ምናምን መስራት ጀመረች፣ ሆቴል ውስጥ ማለት ነው። ከዛ በኋላ ጸባዩ እየተቀያየረ መጣ። እኔም ደግሞ በጸባዩ መቀያየር ምክንያት በየቀኑ መጨቃጨቅ ጀመርኩኝ። ለምንድን ነው እንደዚህ የምትሆኚው? ለምንድን ነው ይሄ የሚሆነው? ምናምን ብዬ በየቀኑ መጨቃጨቅ ጀመርኩኝ። የባሰም እሷም እየባሰባት መጣ። ከዛ በኋላ የሆነ ጊዜ በጣም አስቀየምኳትና ተለያየን እስከ መጨረሻው ማለት ነው። ተለያይተን እንደቆየን እኔ ግን በጣም ወድጃት ነበረ። ያው አላስቻለኝም ነበር። ደግሜ ይቅርታ ጠየቅኳትኝ። እሷ ይቅርታ ልታደርግልኝ አልቻለችም ነበር። ወደ ዱባይ ልመጣ 10 ሰዓት በረራ የሆነው ጠዋት 3 ሰዓት ላይ ሄድኩኝና አገኘኋትኝ። ልሄድ እንደሆነ ስነግራት በጣም እንባ ተናነቃት። እኔም ደግሞ ያው እንደምትወደኝ አስቤ ደስ አለኝ። ለልደቷም ስጦታ ገዝቼላት ነበር። እሱን ሰጥቻት እሷም እጇ ላይ በሰዓቱ ስላልተዘጋጀች እጇ ላይ የነበረችውን የኪዳነ ምሕረት ምስል ሰታኝ በዚህ ተለያየን። ቻው ተባብለን ማለት ነው። ወደዚህ ከመጣው በኋላ ብዙም አታወራኝም። እኔ ካልጻፍኩላት ካልደወልኩላት አትደውልም፣ አትጽፍልኝም። እኔ እያወሯትም መልስ ስትሰጠኝ ልትቆይ ትችላለች። አሁን ካወራን 15 ቀን ሆኖናል እና ምንድነው ማድረግ ያለብኝ እያለ ነው ማለት ነው። ምንም አታረግም። ለአንዴና ለመጨረሻ ጊዜ ታናግራታለህ። ምንድነው ሀሳብሽ? ምንድነው የምትፈልጊው? ከኔ ጋር መሆን ትፈልጊያለሽ ወይ አትፈልጊም ወይ ብለህ ማለት ነው። ከዛም በኋላ የማትፈልግ ከሆነ ምንም የማትፈለግበት ቦታ ላይ ምንም አሰራም ነው እንዴ። ስለዚህ አምልጥ፣ ስራህን ስራ፣ የራስህ ነገር ላይ አተኩር። እግዚአብሔር ያንተ ያለውን ሰው ይስጥክ ማለት ሞክር። ከመሞከር ብዙ ነገሮች ይገኛሉ። ስለዚህ ሞክር። ያስቀየምካት ነገር የዚህን ያህል ከባድ ከሆነ ደጋግመህ ይቅርታ ለመጠየቅ ሞክር። ግን አይሆንም ብላ እሷ የማትፈልግበት ሁኔታ ላይ ከሆነች ምንም ማድረግ አትችልም። ሲጀመር ከማስቀየምህ በፊትም ነበረ እሷ እየሄደች የነበረው።
ስለዚህ የማትፈለግበት ቦታ ላይ ጊዜ አትፍች። የራስህን ሀሳብ እና የራስህን ሰው ፈልግ። ፎሎ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡለት። አየር ላይ ፓርት 2 ፉአድ ማለት ነው። አየር ላይ የተዋወቁት እኔ ቤት ላይቭ ላይ ነው። ላይቭ ላይ እሷ ትገባና ገስት ጠይቃ ኢትዮጵያ ነው ያለሁት ወደ ሳውዲ መምጣት እፈልጋለሁ እና ምን ትመክሩኛላችሁ ብላ ሀሳብ ትጠይቃለች። ሁላችንም እዛ ጋ ያለ ነው የየራሳችንን ሀሳብ ሰጠናት። እሱም ደግሞ አድሪ ፉአድ ደግሞ ከስር ሆኖ ያወራት ነበረ። እኔ ያለው እንደዚህ ምናምን የኔ ቆንጆ ምናምን እያለ ያወራ ነበረ። ከዛ በኋላ ፎሎ አደረጋት። ከዛም በኋላ በውስጥ መውራት ጀመሩ። እሷም ፎሎ ተደራረጉና ማለት ነው። ከዛ ተመቻቹ፣ እያወሩ ተመቻቹ። እንደውም በትዳር ሊወስዳት እንደሚፈልግ ነገራት ማለት ነው። እሷም ደግሞ እሺ አለች፣ ተስማማች። ባልም ፍቅረኛም ስለሌላት ማለት ነው። ከዛ በኋላ ግን መስፈርቷን ነገረችው። መስፈርቷ ምንድነው? አባቷ ኃይለኛ ስለሆነ የመህር ብር እንደሚፈልግ ነገረችው። እሷ ማለት ነው። እሱም መክፈል ይችላለሁ ችግር የለም ማለት። ከዛ በኋላ ደግሞ ሌላው ደግሞ ምንድነው መስፈርቷ? የእሷን ቤተሰቦች የእሱን ቤተሰቦች መጥተው የእሱ ቤተሰቦችን ቤት እሷን ቤተሰቦች ቤት እንዲገናኙ ከዛ በኋላ ኒካ እንዲያስሩ ሽማግሌ በዛ መንገድ እንዲልክ ምናምን ነገረችው። እሺ አለ። በዚህም ተስማምተዋሉ ማለት ነው። ከዛ በኋላ ይህን ከተስማሙ በኋላ ከወሩ በኋላ ማየት እፈልጋለሁ ሲላት እሺ ብላ ሻርፓን አንስታ ፀጉሯን ምናምን አሳየችው። እዚህ ድረስ ሰላም ነው። ሁሉ ነገር እየተስተካከለ በመጣበት ሰዓት በመሀል እሱ ዱዓ ያርጉልኝ በቃ አባትሽ ብሎ 80 ሺህ ብር ያስገባላታል ማለት ነው። ከዛ ነው እንግዲህ 80 ሺህ ብሩ ከተላከ በኋላ እሷን ቤተሰቦቿን ዱዓ አስደረገችለት ምናምን በቃ ደስ ብሎኝ ነበረ አለች። እየቀጠለ እንዳለ በመሀል ማየት ፈልጋለሁ ብሎ ድርቅ። እሷ ደግሞ አልልክም ብላ ድርቅ። ስመጣ በአካል ታይዋለህ፣ አሁን እንደዚህ የሚባል ነገር የለም ብላ አለች። ከዛ በኋላ እንደውም አይነው ሳይው አልተመቸኝም አለች። ሁልጊዜ የሚያስልክ ነው፣ ልምዱ ያለው ሰው ነው አለች። ልምዱ ያለው ሰው ነው፣ ሁሌ የሚያስልክ ነው። ይሄኔ የስንት ሰው ሙሙ ይዞ እያስለቀሰ ነው አለች። ከዛ በኋላ ማለት ነው። ከዛ አልፈልግም አለች። እሱ ደግሞ ካላክሽ ብሬን መልሺ አላለም። የፈሰሰው አይታፈሳል ፋራ እና አሁን እንደዛ ተባባሉ። ከዛ እኔ የእሷን ከሰማሁ በኋላ መጣሁኝና በቃ በጸባይ ለትክክለኛ ትዳር የምትፈልጋት ከሆነ በጸባይ አናግራት ብዬ አልኩት ማለት ነው። በጸባይ እስክትረጋጋ ጠብቅና አናግራት ብዬ ዘጋሁኝ ማለት ነው። ከዛ ሄዶ ሲያናግራት ይመስለኛል ብሎክ አደረገችው እሷ ማለት ነው። ስትቦልቀው መጥቶ እኔ እታች ጋር ያያችሁትን ስድብ ሙልጭ አላረገኝም። ምን አባቱ ሁኔታ አባቷ ቆሌታ የት ሲልክ አልነበርኩ ምን አልነበርኩ እንዴት እንደተናደድኩኝ ሲጀመር በቃ መጥቶ ሲያናግረኝ ምናምን በቃ ለትዳር ፈልጊያት ነው ምናምን ሲለኝ ከታች የላከልኝ ስልክ የሱ ነው ማለት ነው። በደንብ የጻፈልኝ አልገባኝም ስለነበረ ደውዬለት ነው ያወራሁት። ከዛ በቃ ለትዳር ፈልጓት ከሆነ ምናምን ብዬ ስግጥግጥ ብዬ ሂጄ ልጅቷን ለማሳመን ከዛ እሷ ደግሞ ይሄን ነገር ስትነግረኝ ላሳምናት አልችልም። በቃ ይመችሽ ምናምን ብዬ መጥቼ ለሱም እንደዛ አልኩት ማለት ነው። ለማንኛውም ይሄ ነው ፓርት 2። የፈለጋችሁትን በሉት።